ሰኔና ሰኞ ሲገጥም በኢትዮጵያውያን በኩል ለየት ያለ ትርጉም አለው። የተለየ ትርጉም አለው። ከበፊትም ከድሮም ጀምሮ ሰኔና ሰኞ ሲገጥም ጥሩ ያልሆነ ነገር ይፈጠራል የሚል እምነት አለ። አንዳንድ ደግሞ ያንን ሊያረጋግጡ የሚችሉ ታሪካዊ አጋጣሚዎችም አሉ። አንዳንዶች ትክክል ነው ይሄ እምነት ለማለት እነዛን ታሪካዊ አጋጣሚዎችን ይጠቅሳሉ። አንዳንዶች እንደዛ ያደርጋሉ። ይኸው ሰኔና ሰኞ በመግጠሙ ምክንያት እንዲህ አይነት መጥፎ ነገር መጣ። ለምሳሌ የአፄ ምኒልክ ሞት አለ። ቲክ የ97ቱም እንደዚሁ ሰኔና ሰኞ ነበር መሰለኝ። የጣሊያን ወረራ፣ እንደዚህ አይነት ታሪካዊ አጋጣሚዎች አሉ። ሰኔና ሰኞ ሲገጥም መጥፎ ነገር ይፈጠራል ለሚለው እንደ ማረጋገጫ እነዚህን ያቀርባሉ። ሰኔና ሰኞ ግን በእነዚህ ታሪካዊ አጋጣሚዎች ብቻ ግን የገጠመ አይደለም። ሰኔና ሰኞ በጣም ብዙ ጊዜ ገጥሞ እንደተባለው መጥፎ ነገር ደግሞ ሳይከሰትም ያለፈባቸው አጋጣሚዎች አሉ። ኤንዌስ ግን በአብዛኛው ሰው ሰኔና ሰኞ ሲገጥም መጥፎ ነገር ይከሰታል የሚል ግምት አለ፣ እምነት አለ። እንደዛ አይነት እምነት አለ እና ዛሬ ሰኔና ሰኞ ከመግጠሙ ጋር በተያያዘ አንዳንድ ሰዎች አጀንዳ አድርገውት ያው እንግዲህ መንግስት ሊወድቅ ነው ወይ የሆነ ነገር እንትፈልለው ምናምን አይነት ነገሮችን ሲያነሱ ነበረ። በዚህ ጉዳይ ላይ የተወሰነ ነገር እንልበታለን። በተለይ መንግስት ሊወድቅ ነው፣ ለመንግስት መጥፎ ጊዜ ነው ምናምን የሚለውን አይነት ነገሮችን ለምንድን ነው በአብዛኛው በተቃውሞ ጎራ ያሉ አካላቶች ይህንን ነገር ያነሳሉ? ለምን እንደሚያነሱ ዋናው ቁም ነገሩ እሱ ስለሆነ እሱን እናነሳለን። አስቀድመን ግን ሰኔና ሰኞ መግጠሙ ምን ይዞ መጣ የሚለውንም ትንሽ ብናየው ጥሩ ይመስለኛል። ሰኔና ሰኞ ምን ማለት መሰላችሁ? ሰኔና ሰኞ መጥፎ ነገር ይከሰታል የሚለው እምነት ሲገጥም መጥፎ ነገር ይከሰታል የሚለው እምነት ዝም ብሎ የመጣ እምነት አይደለም። ማለት ከበስተጀርባው ምክንያት አለው፣ አሳማኝ የሆነ ምክንያት አለው። ሰኔና ሰኞ ገጠመ ማለት ሁለት የማይገናኙ ነገሮች ሲገጥሙ እንደማለት ነው። ሁለት አብረው ሊሄዱ የማይችሉ ነገሮች ሲገጥሙ እንደማለት ነው። ሰኔ የክረምት መነሻ ነው ወይም የክረምት መግቢያ ቀን ነው። ሰኞ የሥራ መግቢያ ቀን ነው። ያው እሁድ ሰንበት ተብሎ ይታረፍና የሥራ ሰኞ ይጀመራል። ክረምቱ ሲገባ እና ሥራ ስትጀምር አይነት ያው ክረምት ለሥራ አይመችም። እንኳን ድሮ አሁን አይመችም። መንገድ ኖሮን መኪና ኖሮን ለሥራ አይመችም ክረምት። ያኔ ደግሞ ይሄ በሌለበት ጊዜ ጭቃ ነው፣ ዝናብ አስቸጋሪ ነበረ። መኪናም የለም፣ ዝናብ ይደበድብሃል ወይ ጭቃ ነው የሚሆነው። ስለዚህ ከሥራ ጋር አብሮ አይሄድም ነውና የሥራ ቀንና ክረምት አብሮ ገጠመ። ሁለቱ አብረው የማይሄዱ ነገሮች ገጠሙ። ደግሞ ሁለት አብረው የማይሄዱ ነገሮች መነሻቸው ገጠመ ነው ሰኔና ሰኞ። ከበስተጀርባ ያለው ምክንያት ያ ነው። ሁለት የማይገጥሙ ነገሮች አንድ ላይ ሲከሰቱ፣ ከመነሻቸው አንድ ላይ ሲከሰት ጥሩ ነገር አይመጣም ብለው ይገምታሉ። ደግሞ እውነትም ነገር ነው። ሁለት የማይገጥሙ ነገሮች አንድ ላይ ተገናኝተው ረዥም ጊዜ ሊቀጥሉ ወይም ሊሄዱ አይችልም። የሆነ መጥፎ ነገር መከሰቱ የማይቀር ጉዳይ ነው። የግድ እነዚህ ሁለት ነገሮች ሊስማሙ የሚችሉበትን ማለት ያ መጥፎ ነገር ያው መቀነስ የምትችልበትን አይነት ነገሮች ካላስኬድ፣ ካልፈጠርክ፣ እነሱን ካልተገበርክ፣ እነሱን ካልሰራህ በስተቀር እነዚህ ሁለት የማይገናኙ ወይም ደግሞ አይቻቻሉም የምትላቸውን ነገሮች ካላቻቻልክ በስተቀር እሱ ላይ ካልሰራህ ሰው መሆን ጥቅሙ እሱ ነው። ሰው መሆን ጥቅሙ እሱ ነው። እነዚህ ሁለት የማይገናኙ ነገሮችን ያው እድሜ ለቴክኖሎጂ ብዙ ማስቸጋሪ በማይሆን አይነት መልኩ ክረምትን የሥራ ጊዜ አድርገዋል። ከዛ አኳያ ነው መጥፎ ነገር ይከሰታል የሚለው የድሮ አባባል ነው። እንደዚህ ቴክኖሎጂ ባልነበረበት ምን በማይልበት ጊዜ ማለት ነው። እና በእነሱ ወቅት ደግሞ ትልቅ ትርጉም ይሰጣል። ምክንያቱ መጥፎ ነገር ነው የሚከሰተው ለምቢው ምክንያቱ ትልቅ ትርጉም ይሰጣል። ከተጨባጭ ህይወታቸው በመነሳት የተናገሩት ጉዳይ ነውና ትርጉም ይሰጣል። ምክንያቱ በተለይ
እና ሰኔና ሰኞ ገጠመ ዛሬ ገጠመ የሚለውን ነገር ሳስብ ለእኔ መጣልኝ አንድ ነገር አለ። አንደኛ ዛሬ ነው ወይ የገጠመው ሰኔና ሰኞ? እንግዲህ ምክንያቱን አስቡ። ለዛ ነው የነገርኳችሁ። የክረምት መግቢያ፣ የሥራ መግቢያ ቀን፣ ሁለቱ አብረው ማይገጥሙ ነገሮች ናቸው። ትንሽ ስራውን አስቸጋሪ ያደርግብሃል። እኛ ሀገር ውስጥ እንዲህ አይነት ነገር አታዩም ወይ ነው ለእኔ። ብልጽግና ከመጣ ጊዜ ጀምሮ ሰኔና ሰኞ የገጠመ ነው የሚመስለኝ። ከወቅታዊ ጉዳይ ጋር አያይዘን እናየዋለን። ይሄንን ግን ብልጽግና ከመጣ ጊዜ ጀምሮ ሰኔና ሰኞ የገጠመ ይመስለኛል። በተለይ ለዜጎች ማለት በተለይ ለንጹሃን ማለት ነው። ምንም በማያውቁት ከፖለቲካ ሩቅ የሆኑ ግን ፖለቲካው እየደረሰ የሚገላቸው እና እየሞቱ ላሉ ዜጎቻችን ሰኔና ሰኞ ከገጠመ በጣም ቆይቷል። ሰኔና ሰኞ ከገጠመ ቆይቷል በጣም። እሱን እንነጋገራለን ከወቅታዊው ጉዳይ ጋር አያይዘን ማለት ነው። ሌላውን ስለ ምኞታቸው የአንዳንድ አካላቶችን ምኞት እሱንም መነሻ አድርገን እናያለን። ሰሞኑን የአርሲ ጉዳይ መነጋገሪያ ነው። የአርሲ ጉዳይ ላይ እስካሁን ድረስ መነጋገሪያ ነው። ብዙም የቀዘቀዘ ነገር የለውም። አንዳንድ ሪፖርቶች እየወጡ ነው። በሰብአዊ መብት ኮሚሽን በምናምን በኩል አጣራውን ምናምን እያሉ የሞተው ይሄን ያክል ሰው ነው ምናምን እንደዚህ የሚል ነገር አለ። የፈጸመው ምከሌ ነው ምናምን የሚል ነገሮች አሉ። ኦነግ ሸኔን የፈጸመው የሞቱት ደግሞ 3 ንጹሃን ናቸው፣ ሌሎቹ ደግሞ ሚሊሻዎች ምናምን ናቸው፣ ተኩስ በምናምን ምክንያት ሞቱ የሚል ነገር እየተነሳ ነው ያለው። የብልጽግና አክቲቪስቶች ሌላውን በዚህ ጉዳይ ላይ እስካሁን ድረስ ሐሳቡን እየሰጠ ነው ያለው። ክርክሮች አሉ አየር ላይ። ከዚህ ጋር አያይዘን እንየው ሰኔና ሰኞ እንዴት እንደገጠመ። ከምርጫውን ጋር አያይዘን እናየዋለን ሰኔና ሰኞ እንዴት እንደገጠመ። ሁለቱ ናቸው ሰሞኑንና ጅምዶች፣ ምርጫው እና የአርሲው ጉዳይ። በዚህ በአርሲው ጉዳይ ላይ የመንግስትና የመንግስት ሰዎችን ክርክር አይታችሁት ከሆነ ሲከራከሩ የነበረው በጉዳዩ አንደኛ እኛ ገዳይ አይደለንም፣ ገዳዩ ኦነግ ሸኔ ነው የሚል፣ እኔ አልገደልኩም የሚል አንድ ክርክር አለ። እኛ አልገደልንም፣ ገዳዩ ኦነግ ሸኔ ነው። ሞት አታዳንቁም የሚልም አለ። ሞት እኮ ብርቅ አይደለም ኢትዮጵያ ውስጥ ብቻ ሁሉም ቦታ ላይ ሞት የማይቀር ጉዳይ ነው የሚልም አይነት ክርክር አለ። እንደዚህ የሚያነሱ ሰዎችን ሰምተናል። ተጠቂው እንደውም እኛ ነን ብሏል እኮ ብልጽግና። አርሲ ላይ በሆነው ነገር ተጠቂው እኛ እኮ ነን እኮ ብሏል። ተበዳይ እኛ ነን እኮ ብሏል። ምርጫውን ሊያበላሹብን ነው አሉ አይደል? ምርጫውን ሊያበላሹብን ብለው ነው ይሄን ያደረጉት እኮ አለ። ያ እኮ ማለት ተበዳይ ነን፣ ተጠቂ ነን እኛ እና እኛ ነን የተጠቃ ነው እያሉ እኮ ነው። እንግዲህ ተመልከቱ፣ ጦርነት የለም እዛ አካባቢ ላይ እንደምናውቀው። የመንግስት መዋቅር አለ እዛ አካባቢ ላይ። ነገር ግን ንጹሃን በተደጋጋሚ ጊዜ ነው፣ አንዴ አይደለም፣ በተደጋጋሚ ጊዜ እዛ ቦታ ላይ ንጹሃን ይሞታል። ከ2600 ሰው የተፈናቀለው፣ ከ2600 በላይ ሰው ተፈናቅሏል። በዚህን ያህል መጠን በተደጋጋሚ ሰው ይፈናቀል፣ ሀብት ንብረቱ ይነዳል። መንግስት ነኝ የሚል አካል ባለበት ሀገር ነው የሚሆነው። የዜጎችን የመኖር ዋስትና የማስጠበቅ የመጀመሪያ ቀዳሚ ግዴታው የሆነው አካል እኔ ያልገደልኩኝም ባይ ነው። የዜጎችን በህይወት የመኖር ዋስትና የማረጋገጥ ኃላፊነት ያለበት ቀዳሚው አካል ተጠቂው እኔ ነኝ፣ ምርጫን ሊያበላሹብኝ ብለው ያደረጉት ባይ ነው። እንደውም አታዳንቁ ሁሉ ባይ ነው። ሌላም ቦታ እኮ ሰው ይሞታል ባይ ነው። ሰሞኑን የነበረ ክርክር ነው የምነግራችሁ። ሰምታችኋል? እንዲህ አይነት ነገር ድጋሚ አይፈጠርም የሚል ነገር ሰምታችኋል? እንደዛ አይነት ለዜጎች በህይወት የመኖር ጉዳይ ዋስትና የሚሰጥ ነገር ከብልጽግና አንደበት ሰምታችኋል?
ኦነግ ሸኔን ይፈጸሙ አሉት። ኦነግ ሸኔ በተደጋጋሚ ብቻውን እንደዚህ ሊፈጽም አይችልም። ይሄ የሚታወቅ ነው። አካባቢው ላይ ካለ ወይንም ክልል ላይ ካለ አካል ጋር አብሮ እየሰራ ነው። ተደጋጋሚ መሆኑ ያንን ያመላክታል። ተደጋጋሚ መሆኑ በራሱ እንድትጠረጥር ያደርግሃል። መጠርጠር ብቻ የተጠያቂነቱ አይነት ይለይ ይሆናል እንጂ አካባቢው ላይ ያለን አስተዳደር ተጠያቂ ታደርጋለህ። መጠርጠር ብቻ በቃ መደጋገሙ ብቻ ጉዳዩ ማለት ፌል አረጋ። እዛ አካባቢ ላይ ያለውን የጸጥታ መዋቅር የሚመራ አካል፣ አስተዳደሩን የሚመራ አካል ለዜጎቹ ዋስትና መስጠት አልቻለም። ስንቴ? በተደጋጋሚ ጊዜ። ይሄ እኮ በቂ እኮ ነው። ተባባሪ ነህ ምንድነህ ምናምን እሱ መረጃ ሊፈልግ ይችላል። ግን በዚህ መጠን የአመራር ክፍተት፣ በዚህ መጠን የአመራር ውድቀት ስለመኖሩ ግን መደጋገሙ በራሱ ማሳያ ነው። ይሄ በራሱ ተጠያቂ ለማድረግ ከቦታው ለማንሳት በቂ ምክንያት አይታችኋል። ይሄ የለም። ቃል አልገባም መንግስት እንዲህ አይነት ነገር አይፈጠርም ሲል ቃል አልገባም፣ ዋስትና አልሰጠም። እንደውም ሞት አታዳንቁ ነው እያለ ያለ። እንደውም አንዳንዶች አማራ ክልል ላይ ሲሞት ስለምንድን ነው የማይጮኸው እየተባለ ነው ያለው። እዛም እኮ ቢጮህ ተጠያቂው እኮ መንግስት እኮ ነው። ሊግራ እኮ ነው የሚገባኝ። እዛም ፋኖ ቢገል የጦርነት ቦታ ያልሆነ ቦታ ላይ እንደዚሁ አይነት የሽብር ምናምን የሚመስል አይነት ተግባር ተፈጽሞ ቢሞቱ እኮ ተጠያቂው እኮ መንግስት እኮ ነው። ይህን እኮ መከላከል የመንግስት ድርሻ እኮ ነው። መቼም ሙሉ አማራ ክልል የጦርነት ቀጠና ነው አይባልም። የትም ቢጮህ ከመንግስት እኮ አያልፍም ተጠያቂነቱ። ነገር ግን ሰበብ እየፈጠረ በዚህ ጉዳይ ላይ ኃላፊነት ላለመውሰድ ሲጥር ታየ እንጂ ኃላፊነት ወስዶ የእስካሁን አፉ በሉኝ፣ ከዚህ በኋላ ግን እንዲህ አይነት ነገር አይፈጠርም፣ እንዲህ አይነት ነገር የሚፈጠር ከሆነ ተጠያቂ ያደርጋለሁ እንደዚህ እንኳን ሲል አልሰማም። ቃል ሲገባ ላየነው። በዚህ ጉዳይ ላይ ኃላፊነት የወሰደ ተጠያቂ የሆነ አካል አላየንም። አካባቢውም ላይ ክልሉም ላይ የትም ቦታ ላይ ግን ይሄ መንግስት ተግባር። መንግስት ማለት ይሄንን የሚያደርግ ማለት፣ መንግስት ማለት ኃላፊነትን ይወስድ ማለት። ኃላፊነት ወስዶ ይሄን ነገርን ይከላከላለሁ የሚል ነው ማለት አመልጦም እኮ አይደለም። በሁሉም ነገር ፍጹም ይሆናል እኮ አይደለም። ነገር ግን ዋስትና እንኳን መስጠት እኮ አይችልም እኮ ነው የምላችሁ። ለዛ እኮ ነው ዋስትና እኮ የማይሰጠው፣ ቃል እኮ የማይገባው እኮ ለዛ እኮ ነው፣ ስለማይችል እኮ ነው። እኔ ምንም ጥያቄ የለኝም ኦነግ ሸኔ ስለመፈጸሙ ይሄንን ጉዳይ፣ ግን ብቻውን ፈጽሞታል የሚል እምነት ግን የለን። ከራሱ ከመንግስት ባለስልጣናት ጋር በጋራ ሆኖ የፈጸመው ጉዳይ ነው፣ የሚፈጽመው ጉዳይ ነው። ነገም ከነገ ወዲያም ይፈጽመዋል። መንግስት ይሄንን ማስቆም አልችልም ብሎ ስለሚያምን ቃል መግባት አይፈልግም። ነገ ከነገ ወዲያም ቢፈጠር እንደገና ኃላፊነት ላለመውሰድ ሰበብ ይፈጥራታል እንጂ ኃላፊነት አይወስድም። ግን ይሄ መንግስት ተግባር ነው። ይሄን የሚያደርግ አካል ነው መንግስት የሚባል። ይሄን የማያደርግ አካል መንግስት አይባል፣ መንግስት አይባል። አሁን ግን መንግስት ነኝ የሚል ግን ደግሞ የመንግስትን ተግባር የማይሰራ ወይንም ደግሞ የመንግስትን ኃላፊነት መውሰድ የማይፈልግ ነገር ገጠመ በሀገሪቱ ውስጥ። በአንድ በኩል ምን ይልሃል? ህዝቡ ወጥቶ መረጠኝ ይልሃል። ህዝቡ ወጥቶ መረጠ፣ ምርጫው በሰላም አደረግኩ፣ በሁሉም አካባቢዎች ላይ ቁጥጥር ያለኝ መሆኑን አሳየው። ነገ ደግሞ በዚህን ያህል ድምፅ ተመረጥኩ እንደሚላችሁ አትጠራጠሩ። ነገ ነው የምርጫው ውጤት ይመጣው። በአንድ በኩል ይሄን ይልሃል፣ መንግስት ነኝ ይልሃል። በሌላ በኩል ደግሞ የመንግስትን ኃላፊነት ደግሞ መውሰድ አይፈልግም። እነዚህ ሁለት ነገሮች ገጠሙ ኢትዮጵያ ውስጥ። እነዚህ ሁለት ነገሮች አብረው ሄዱ። መንግስት ነኝ ካልክ የመንግስትን ኃላፊነት ትወስዳለህ።
እከሌ ነው የፈጸመው እያልክ አንተ ከጉዳዩ ራስህን ገሸሽ አታደርግም። ለተፈጸመው ነገር ወይ ይቅርታ ትጠይቃለህ፣ ወይ ተጠያቂ መሆን ያለበትን አካል ተጠያቂ ታደርጋለህ። በሌላ ጊዜ ግን እንደማይፈጸም ቃል ትገባለህ። ይህን ኃላፊነት ትወስዳለህ። መንግስት ነኝ ይልሃል። በመንግስት ኃላፊነት ውስጥ ግን አትጠይቁም ይልሃል። ኃላፊነቱን ያልወስደው ግን መንግስት ነኝ ይልሃል። ታዲያ እነዚህ ሁለት ነገሮች ገጥመው ምን ያልተከሰተ መጥፎ ነገር አለ ኢትዮጵያ ውስጥ? ምን ያልተከሰተ ነገር አለ? እነዚህ ሁለት ነገሮች አብረው አይሄዱ። ብልጽግና ማለት ሁለት አብረው የማይሄዱ ፍላጎቶችን የያዘ አካል ማለት፣ ሁለት ሊጣጣሙ የማይችሉ ፍላጎቶችን ይዞ መሄድ የሚፈልግ አካል ማለት ነው። የብልጽግና ትልቁ ችግር ይሄ ነው። በሌላም መልኩ ብትተነትኑት ነው፣ በሌላም አይነት መልኩ ብታዩት ብልጽግና ሁለት የሚጋጭ ፍላጎቶችን ይዞ መሄድ የሚፈልግ አካል ነው። በሚያሳዝን ሁኔታ እነዚህን ሁለት የሚጋጩ ፍላጎቶችን ለማስታረቅ ለማስማማት ደግሞ የሚያደርገው ጥረት ያለው ያን ያክል ጥረት የለው። እንዳልኳችሁ ነው። ሁለት የሚጋጭ ነገር ይዘህ ልትሄድ ትችላለህ። ነገር ግን አሁን ለምሳሌ ክረምት አለ፣ ስራ አለ። ሰኔና ሰኞ ሲገጥም በኢትዮጵያውያን በኩል ለየት ያለ ትርጉም አለው፣ የተለየ ትርጉም አለው። ከበፊትም ከድሮም ጀምሮ ሰኔና ሰኞ ሲገጥም ጥሩ ያልሆነ ነገር ይፈጠራል የሚል እምነት አለ። አንዳንድ ደግሞ ያንን ሊያረጋግጡ የሚችሉ ታሪካዊ አጋጣሚዎችም አሉ። አንዳንዶች ትክክል ነው ይሄ እምነት ለማለት እነዛን ታሪካዊ አጋጣሚዎችን ይጠቅሳሉ። አንዳንዶች እንደዛ ያደርጋሉ። ይኸው ሰኔና ሰኞ በመግጠሙ ምክንያት እንዲህ አይነት መጥፎ ነገር መጣ። ለምሳሌ የአፄ ምኒልክ ሞት አለ። አይ ቲንክ የ97ቱም እንደዚሁ ሰኔና ሰኞ ነበር መሰለኝ፣ የጣሊያን ወረራ። እንደዚህ አይነት ታሪካዊ አጋጣሚዎች አሉ። ሰኔና ሰኞ ሲገጥም መጥፎ ነገር ይፈጠራል ለሚለው እንደ ማረጋገጫ እነዚህን ያቀርባሉ። ሰኔና ሰኞ ግን በእነዚህ ታሪካዊ አጋጣሚዎች ብቻ ግን የገጠመ አይደለም። ሰኔና ሰኞ በጣም ብዙ ጊዜ ገጥሞ እንደተባለው መጥፎ ነገር ደግሞ ሳይከሰትም ያለፈባቸው አጋጣሚዎች አሉ። ኤንዌስ ግን በአብዛኛው ሰው ሰኔና ሰኞ ሲገጥም መጥፎ ነገር ይከሰታል የሚል ግምት አለ፣ እምነት አለ። እንደዛ አይነት እምነት አለ እና ዛሬ ሰኔና ሰኞ ከመግጠሙ ጋር በተያያዘ አንዳንድ ሰዎች አጀንዳ አድርገውት ያው እንግዲህ መንግስት ሊወድቅ ነው ወይ የሆነ ነገር እንትፈልለው ምናምን አይነት ነገሮችን ሲያነሱ ነበረ። በዚህ ጉዳይ ላይ የተወሰነ ነገር እንልበታለን። በተለይ መንግስት ሊወድቅ ነው፣ ለመንግስት መጥፎ ጊዜ ነው ምናምን የሚለውን አይነት ነገሮችን ለምንድን ነው በአብዛኛው በተቃውሞ ጎራ ያሉ አካላቶች ይህንን ነገር ያነሳሉ? ለምን እንደሚያነሱ ዋናው ቁም ነገሩ እሱ ስለሆነ እሱን እናነሳለን። አስቀድመን ግን ሰኔና ሰኞ መግጠሙ ምን ይዞ መጣ የሚለውንም ትንሽ ብናየው ጥሩ ይመስለኛል። ሰኔና ሰኞ ምን ማለት መሰላችሁ? ሰኔና ሰኞ መጥፎ ነገር ይከሰታል የሚለው እምነት ሲገጥም መጥፎ ነገር ይከሰታል የሚለው እምነት ዝም ብሎ የመጣ እምነት አይደለም። ማለት ከበስተጀርባው ምክንያት አለው፣ አሳማኝ የሆነ ምክንያት አለው። ሰኔና ሰኞ ገጠመ ማለት ሁለት የማይገናኙ ነገሮች ሲገጥሙ እንደማለት ነው። ሁለት አብረው ሊሄዱ የማይችሉ ነገሮች ሲገጥሙ እንደማለት ነው። ሰኔ የክረምት መነሻ ነው ወይም የክረምት መግቢያ ቀን ነው። ሰኞ የሥራ መግቢያ ቀን ነው። ያው እሁድ ሰንበት ተብሎ ይታረፍና የሥራ ሰኞ ይጀመራል። ክረምቱ ሲገባ እና ሥራ ስትጀምር አይነት ያው ክረምት ለሥራ አይመችም። እንኳን ድሮ አሁን አይመችም። መንገድ ኖሮን መኪና ኖሮን ለሥራ አይመችም ክረምት። ያኔ ደግሞ ይሄ በሌለበት ጊዜ ጭቃ ነው፣ ዝናብ አስቸጋሪ ነበረ። መኪናም የለም፣ ዝናብ ይደበድብሃል ወይ ጭቃ ነው የሚሆነው። ስለዚህ ከሥራ ጋር አብሮ አይሄድም ነውና
የስራ ቀንና ክረምት አብሮ ገጠመ። ሁለቱ አብረው የማይሄዱ ነገሮች ገጠሙ። ደግሞ ሁለት አብረው የማይሄዱ ነገሮች መነሻቸው ገጠመ ነው ሰኔና ሰኞ። ከበስተጀርባ ያለው ምክንያት ያ ነው። ሁለት የማይገጥሙ ነገሮች አንድ ላይ ሲከሰቱ ከመነሻቸው አንድ ላይ ሲከሰት ጥሩ ነገር አይመጣም ብለው ይገምታሉ። ደግሞ እውነትም ነገር ነው። ሁለት የማይገጥሙ ነገሮች አንድ ላይ ተገናኝተው ረዥም ጊዜ ሊቀጥሉ ወይም ሊሄዱ አይችልም። የሆነ መጥፎ ነገር መከሰቱ የማይቀር ጉዳይ ነው። የግድ እነዚህ ሁለት ነገሮች ሊስማሙ የሚችሉበትን ማለት ያ መጥፎ ነገር ያው መቀነስ የምትችልበትን አይነት ነገሮች ካላስኬድ ካልፈጠርክ፣ እነሱን ካልተገበርክ፣ እነሱን ካልሰራህ በስተቀር እነዚህ ሁለት የማይገናኙ ወይም ደግሞ አይቻቻሉም የምትላቸውን ነገሮች ካላቻቻልክ በስተቀር እሱ ላይ ካልሰራህ ሰው መሆን ጥቅሙ እሱ ነው። ሰው መሆን ጥቅሙ እሱ ነው። እነዚህ ሁለት የማይገናኙ ነገሮችን ያው እድሜ ለቴክኖሎጂ ብዙ ማስቸጋሪ በማይሆን አይነት መልኩ ክረምትን የስራ ጊዜ አድርገዋል። ከዛ አኳያ ነው መጥፎ ነገር ይከሰታል የሚለው የድሮ አባባል ነው። እንደዚህ ቴክኖሎጂ ባልነበረበት ምን በማይልበት ጊዜ ማለት ነው። እና በእነሱ ወቅት ደግሞ ትልቅ ትርጉም ይሰጣል። ምክንያቱ መጥፎ ነገር ነው የሚከሰተው ለሚለው ምክንያቱ ትልቅ ትርጉም ይሰጣል። ከተጨባጭ ህይወታቸው በመነሳት የተናገሩት ጉዳይ ነውና ትርጉም ይሰጣል። ምክንያቱ በተለይ እና ሰኔና ሰኞ ገጠመ፣ ዛሬ ገጠመ የሚለውን ነገር ሳስብ ለኔ መጣልኝ አንድ ነገር አለ። አንደኛ ዛሬ ነው ወይ የገጠመው ሰኔና ሰኞ? እንግዲህ ምክንያቱን አስቡ። ለዛ ነው የነገርኳችሁ። የክረምት መግቢያ፣ የሥራ መግቢያ ቀን ሁለቱ አብረው ማይገጥሙ ነገሮች ናቸው። ትንሽ ስራውን አስቸጋሪ ያደርግብሃል። እኛ ሀገር ውስጥ እንዲህ አይነት ነገር አታዩም ወይ ነው ለኔ። ብልጽግና ከመጣ ጊዜ ጀምሮ ሰኔና ሰኞ የገጠመ ነው የሚመስለኝ። ከወቅታዊ ጉዳይ ጋር አያይዘን እናየዋለን። ይሄንን ግን ብልጽግና ከመጣ ጊዜ ጀምሮ ሰኔና ሰኞ የገጠመ ይመስለኛል። በተለይ ለዜጎች ማለት በተለይ ለንጹሃን ማለት ነው። ምንም በማያውቁት ከፖለቲካ ሩቅ የሆኑ ግን ፖለቲካው እየደረሰ የሚገላቸው እና እየሞቱ ላሉ ዜጎቻችን ሰኔና ሰኞ ከገጠመ በጣም ቆይቷል። ሰኔና ሰኞ ከገጠመ ቆይቷል በጣም። እሱን እንነጋገራለን ከወቅታዊው ጉዳይ ጋር አያይዘን ማለት ነው። ሌላውን ስለ ምኞታቸው የአንዳንድ አካላቶችን ምኞት እሱንም መነሻ አድርገን እናያለን። ሰሞኑን የአርሲ ጉዳይ መነጋገሪያ ነው። የአርሲ ጉዳይ ላይ እስካሁን ድረስ መነጋገሪያ ነው። ብዙም የቀዘቀዘ ነገር የለውም። አንዳንድ ሪፖርቶች እየወጡ ነው። በሰብአዊ መብት ኮሚሽን በምናምን በኩል አጣራውን ምናምን እያሉ የሞተው ይሄን ያክል ሰው ነው ምናምን እንደዚህ የሚል ነገር አለ። የፈጸመው ምከሌ ነው ምናምን የሚል ነገሮች አሉ። ነክሸንን የፈጸመው የሞቱት ደግሞ 3 ንጹሃን ናቸው፣ ሌሎቹ ደግሞ ሚሊሻዎች ምናምን ናቸው፣ ተኩስ በምናምን ምክንያት ሞቱ የሚል ነገር እየተነሳ ነው ያለው። የብልጽግና አክቲቪስቶች ሌላውን በዚህ ጉዳይ ላይ እስካሁን ድረስ ሐሳቡን እየሰጠ ነው ያለው። ክርክሮች አሉ አየር ላይ። ከዚህ ጋር አያይዘን ነው ሰኔና ሰኞ እንዴት እንደገጠመ ከምርጫውን ጋር አያይዘን እናየዋለን። ሰኔና ሰኞ እንዴት እንደገጠመ ሁለቱ ናቸው ሰሞኑን ጅምዶች፣ ምርጫው እና የአርሲው ጉዳይ። በዚህ በአርሲው ጉዳይ ላይ የመንግስትና የመንግስት ሰዎችን ክርክር አይታችሁት ከሆነ ሲከራከሩ የነበረው በጉዳዩ አንደኛ እኛ ገዳይ አይደለንም፣ ገዳዩ ኦነግ ሸኔ ነው የሚል እኔ አልገደልኩም የሚል አንድ ክርክር አለ። እኛ አልገደልንም፣ ገዳዩ ኦነግ ሸኔ ነው። ሞት አታዳንቁም የሚልም አለ። ሞት እኮ ብርቅ አይደለም ኢትዮጵያ ውስጥ ብቻ ሁሉም ቦታ ላይ ሞት የማይቀር ጉዳይ ነው የሚልም አይነት ክርክር አለ። እንደዚህን የሚያነሱ ሰዎችን ሰምተናል። ተጠቂው እንደውም እኛ ነን ብሏል እኮ ብልጽግና። አርሲ ላይ በሆነው ነገር ተጠቂው እኛ እኮ ነን እኮ ብሏል። ተበዳይ እኛ ነን እኮ ብሏል። ምርጫውን ሊያበላሹብን ነው አሉ አይደል?
ምርጫውን ሊያበላሹብን ብለው ነው ይሄን ያደረጉት እኮ አለ። ያ እኮ ማለት ተበዳይ ነን፣ ተጠቂ ነን እኛ እና እኛን የተጠቃ ነው እያሉ እኮ ነው ያሉት። እንግዲህ ተመልከቱ፣ ጦርነት የለም እዛ አካባቢ ላይ እንደምናውቀው፣ የመንግስት መዋቅር አለ እዛ አካባቢ ላይ። ነገር ግን ንጹሃን በተደጋጋሚ ጊዜ ነው፣ አንዴ አይደለም፣ በተደጋጋሚ ጊዜ እዛ ቦታ ላይ ንጹሃን ይሞታል። ከ2600 ሰው የተፈናቀለ፣ ከ2600 በላይ ሰው ተፈናቅሏል። በዚህን ያህል መጠን በተደጋጋሚ ሰው ይፈናቀል፣ ሀብት ንብረቱ ይነዳል። መንግስት ነኝ የሚል አካል ባለበት ሀገር ነው የሚሆነው። የዜጎችን የመኖር ዋስትና የማስጠበቅ የመጀመሪያ ቀዳሚ ግዴታው የሆነው አካል እኔ ያልገደልኩኝም ባይ ነው። የዜጎችን በህይወት የመኖር ዋስትና የማረጋገጥ ኃላፊነት ያለበት ቀዳሚው አካል ተጠቂው እኔ ነኝ፣ ምርጫ ሊያበላሹብኝ ብለው ነው ያደረጉት ባይ ነው። እንደውም አታዳንቁ ሁሉ ባይ ነው። ሌላም ቦታ እኮ ሰው ይሞታል ባይ ነው። ሰሞኑን የነበረ ክርክር ነው የምነግራችሁ። ሰምታችኋል? እንዲህ አይነት ነገር ድጋሚ አይፈጠርም የሚል ነገር ሰምታችኋል? እንደዛ አይነት ለዜጎች በህይወት የመኖር ጉዳይ ዋስትና የሚሰጥ ነገር ከብልጽግና አንድ